አዲሱ መደበኛ ትርጉም ነው ማነበው። ዳንኤል ምዕራፍ 11 ቁጥር 21 በጌታ በኢየሱስ ክርስቶስ ስም አነባለሁ። በርሱም ፋንታ የተናቀ ሰው ይነግሳል፣ ንጉሳዊ ክብርም አይሰጠውም። ሕዝቡ በሰላም ተቀምጦ ሳለ በተንኮል መንግስቱን ይይዛል። ከፊቱ የሚቆመውን ታላቅ ሰራዊት የቃል ኪዳኑንም አለቃ ሳይቀር ይደመስሳል። ከእርሱ ጋር ስምምነት ከተደረገ በኋላ የማታለል ስራውን ይሰራል። ከጥቂት ሰዎች ጋር ለስልጣን ይበቃል። የበለጸጉትን ክፍለ ሀገሮች በሰላም ሳሉ በድንገት ይወራቸዋል። አባቶቹም ሆነ አያቶቹ ያላደረጉትን ነገር ያደርጋል፣ ይከናወንለታልም። ብዝበዛውን፣ ምርኮውንና የተገኘውን ሀብት ሁሉ ለተከታዮቹ ያካፍላቸዋል። ምሽጎችን ለመጣል ያሴራል። ይህም የሚያደርገው ለጥቂት ጊዜ ብቻ ነው። ታላቅ ሰራዊት አደራጅቶ ኃይሉንና ብርታቱን በደቡብ ንጉስ ላይ ያነሳሳል። የደቡብ ንጉስ ቁጥሩ እጅግ ብዙ የሆነ ኃያል ሰራዊት ይዞ ጦርነትን ያውጃል። ነገር ግን ከተዶለተበት ሴራ የተነሳ መቋቋም አይችልም። ከንጉስ ማዕድ አብረውት ሲበሉ የነበሩት ሊያጠፉት ያሴራሉ። ሰራዊቱም ይደመሰሳል፣ ብዙዎቹም በጦርነት ይወድቃሉ። ልባቸው ወደ ክፋት ያዘነበሉ ሁለት ነገስታት በአንድ ገበታ አብረው ይቀመጣሉ። እርስ በርሳቸው ሐሰትን ይነጋገራሉ። ነገር ግን የተወሰነው ጊዜ ገና ስለሆነ አይከናወንላቸውም። የሰሜን ንጉስ ብዙ ሀብት ይዞ ወደ ገዛ ሀገሩ ይመለሳል። ነገር ግን ልቡ በተቀደሰው ኪዳን ላይ ይነሳሳል፣ ክፉንም ነገር ያደርግበታል። ከዚያም ወደ ገዛ ሀገሩ ይመለሳል ይላል። ከቁጥር 21 ጀምሮ እስከ ቁጥር 35 ባለው ክፍል ስለ አንድ ንጉስ ነው የሚነግረን። ከዚህ በፊት በተለይ በምዕራፍ 8 ያየነው አንጢዮክዮስ ኤጲፋነስ የተባለው ከ175 ጀምሮ እስከ 164 አካባቢ የነገሰው የሰሜኑን ንጉስ ታሪክ ነው የሚነግረን። እንግዲህ ታያችሁ 15 ቁጥር በዚህ ክፍል ላይ በጣም ብዙ ፖርሽን ነው የሰጠው እና ለምንድነው የሰጠው ብለን ማሰብ እንችላለን። ለምሳሌ አሌክዛንደር ዘ ግሬት እዚህ ጋር ምናልባት አንድ ቁጥር ውስጥ ነው የተጻፈው። ምዕራፍ 11 ሲጀምር ቁጥር 3 እና የተወሰነ ቁጥር 4 ላይ ብቻ ነው ስለ አሌክዛንደር ዘ ግሬት ተናግሮ የሚያልፈው። ስለዚህ ንጉስ ደግሞ 15 ቁጥር ይናገራልና ለምንድነው ብለን እናስብ እንችላለን። አጭሩ መልስ፣ ቀጥተኛው መልስ በተለይ ከእስራኤል አንጻር ስለሆነ እየተጻፈ የነበረው ይሄ ክፍል የተጻፈው በእስራኤል ላይ ብዙ ጥፋት ያመጣ ንጉስ ይሄ ስለሆነ ከዛም አልፎ ደግሞ ወደፊት ሊመጣ ያለው ሐሰተኛው ክርስቶስ ውሸታሙ ክርስቶስ እውነተኛ ክርስቶስ ያልሆነውን የሚመስል ጥላ ስለሆነ ለዛ ብዙ ክፍል ተሰጥቶታል። እና ስለዚህ ሰው ሲናገር የተናቀ ሰው፣ በቀደመው ትርጉም ደግሞ የተጠቃ ሰው፣ በአንዳንድ እንግሊዘኛ ትርጉሞች ላይ ዲስፓይዝድ ቫይል ብሎ ይገልጸዋል። ለምንድነው እንደዛ ተብሎ የተጠቀሰው? በተለይ በኢየሩሳሌም በእስራኤል ሕዝብ መካከል በጣም የተጠላ ሰው ስለነበረ ነው። በእስራኤል ላይ ካመጣው ጥፋት የተነሳ ያንን ለመግለጽ ነው። በኢየሩሳሌም ላይ ካመጣው ጥፋት የተነሳ ያንን ለመግለጽ የተናቀ ዲስፓይዝድ ቫይል የተጠቃ የሚለውን ቃል ተጠቅሞ እናያለን። እንደው እንደ መንደርደሪያ ከዚህ በፊት ከፓስተር ኤሉ ጋር ያየነውን ክፍል አንብበን ብቻ እንለፍ። ምዕራፍ 8 ቁጥር 9 ላይ እንደዚህ ይላል። ከነዚያ ቀንዶች መካከል በአንዱ ላይ አንድ ሌላ ትንሽ ቀንድ በቀለ። ወደ ደቡብ ወደ ምስራቅና ወደ መልካሚቱ ምድር በኃይል አደገ። ወደ ሰማይ ሰራዊት እስኪደርስ ድረስ አደገ። ከከዋክብት ሰራዊትም የተወሰኑትን ወደ ምድር ጣለ፣ ረገጣቸው። ከሰማይ ሰራዊት አለቃ ጋር እስኪተካከል ድረስ ራሱን ከፍ ከፍ አደረገ። የልዑልንም የዘውትር መስዋዕት ወሰደበት፣ የመቅደሱን ስፍራ አረከሰ። ከአመፃውም የተነሳ የቅዱስ ሰራዊት ከዘውትሩ መስዋዕት ጋር ለእርሱ አልፎ ተሰጠ። የሚያደርገው ሁሉ ተከናወነለት፣ እውነትም ወደ ምድር ተጣለች እና ቁጥር 23 ላይ ወረድ ስትሉ በዘመነ መንግስታቸው በስተመጨረሻ አመፀኞች ፍጹም እየከፉ በሚሄዱበት ጊዜ አስፈሪ ፊት ያለው አታላይ ንጉስ ይነግሳል፣ እጅግ ብርቱ ይሆናል።
ነገር ግን በገዛ ኃይሉ አይደለም። አሰቃቂ ጥፋትን ይፈጽማል፣ የሚያደርገው ሁሉ ይከናወንለታል። ኃያላን ሰዎችና ቅዱሳን ሕዝብን ያጠፋል፣ እያጭበረበረ ይበለጽጋል፣ ራሱንም ታላቅ አድርጎ ይቆጥራል። በሰላም ተደላድለው ተቀምጠናል ሲሉ ብዙዎችን ያጠፋል፣ ልዑል ላይም ይነሳል። ይሁን እንጂ እርሱ ይጠፋል፣ ነገር ግን በሰው ኃይል አይደለም ይላል። በጣም ስለ ክፋቱ ይነግረናል። በእግዚአብሔር አምላክ ላይ ሳይቀር እንደሚነሳ ይነግረናል። የመቅደሱን ስፍራ እንደሚያረክስ፣ መስዋዕትን እንደሚያስቀር ብዙ ነገሮች፣ እነዚህ ነገሮች ከዚህ በፊት ስለተነሱ እዛ ውስጥ አልገባም፣ ግን ይህንን ይነግረናል ምዕራፍ 8 ላይና ለዛም ነው ይህንን ሁሉ ስላደረገ በሚቀጥለውም ሳምንት ስናይ የሚያደርጋቸውን ነገሮች ደግመን ስለምናይ ከዚህ የተነሳ የተናቀ ተባለ። እስቲ ይሄ ሰውዬ ታሪኩ ምን ይመስላል ብለን ስናይ አንቲዮኮስ ዘ ፎርዝ ኤፒፋነስ የሚለው ኤፒፋኒ መገለጥ ጋር የተገናኘ ነው። ሶ the manifest one ማለት ነው ቀጥታ ስንተረጉመው። እና ምናልባትም ይሄን ስም የሚጠቀመው ራሱን የአማልክት ተወካይ አድርጎ ስለሚያይ በምድር ላይ የአማልክት ተወካይ ነኝ ብሎ ያስብ ነበርና አንዳንድ ሳንቲሞች ላይ ራሱ ይሄንን አስቀምጧል። ከዚህ የተነሳ ራሱን ኤፒፋነስ ብሎ ይጠራ ነበር። አንዳንድ ሰዎች ግን አንድ ቦታ ሳነብ ኤፒማነስ ብሎ ይጠሩት ነበረ። እብድ ሰው ዘማድማን ብለው ይጠሩት ነበር። በተለይ የሚያደርጋቸው ነገሮች ከዛ ጋር የተያያዘ ስለሆነ ነው። አባቱ ኤፒፋነስ ዘሰርድ ትዝ ካላችሁ በጣም ባመፀ ጊዜ፣ በትዕቢት በተነሳ ጊዜ፣ በጦርነት በሮም ሲሸነፍ አንዱ የተወሰነበት ነገር ሆስቴጆችን ምርኮኞችን እንዲሰጥ ነበርና አንዱ የተሰጠው ይሄ ልጁ ነበረ ኤፒፋነስ ዘፎር። ስለዚህ በሮም እስር ቤት ነበረ እና እሱ በሮም እስር ቤት በነበረበት ጊዜ ወንድሙ ሴሉከስ ዘፎርስ ቁጥር 20 ላይ ባለፈው ሳምንት ያየነው ሰው ግብር የሚያስገብር ሰው ልኮ ግብር ሲያሰበስብ የነበረው ይሄ ሰው ግብር በሚሰበስብበት ሰው ተመርዞ በ175 ቢሲ ሞተ ተባብለን ነበርና አንድ 3 ዓመት ነገሰ፣ እዛ ሞተ። ይሄ ኤፒፋነስ ዘፎርዝ ያን ጊዜ እስር ቤት ነበር። ከእስር ቤት ወጥቶ ወደ ሶሪያ በሚመለስበት ጊዜ ገና አቴንስ እንዳለ የወንድሙን ሞት ይሰማ እና የወንድሙን ሞት ሲሰማ አብሮ ደግሞ የተረዳው ምንድነው? ወንድሙን የገደለው ሰው መንገስ ይፈልጋል። በኋላ እነግራችኋለሁ። በተለይ የተለያዩ ሰዎችን አስተባብሮ ለመንገስ ይሞክራል። ኤፒፋነስ ዘፎርዝ ለምን ተፈታ ብለን ታሪክን ደግሞ ስናይ በጣም የሚገርመው በሱ ቦታ የወንድሙ ልጅ ዴሚትረስ የሚባል እሱ ምርኮኛ ስለሆነ ነው። እዚህ ኤፒፋነስ ዘፎርዝ አራተኛው ነበር እስር ቤት የነበረው በሮም እስር ቤት። ከዛ በኋላ ሮም በሱ ፈንታ ዴሚትረስ የተባለው የወንድሙን ልጅ በአባቱ ቦታ መንገስ የነበረበትን ሰው ይወስዳሉ፣ እስር ቤት ያስገባሉ። ይሄ ሰውዬ እየተመለሰ እያለ ወንድሙ እንደሞተ ይሰማል እና በቃ ወንድሜን የገደለው ሰው ስልጣን እንዳይዝ ብሎ ሮጦ ነው የሚሄደው እና ቁጥር 21 ላይ ስታዩት በእርሱም ቦታ የሚተካው የመንግስቱን ክብር በእርሱም ፈንታ የተናቀ ሰው ይነግሳል፣ ንጉሳዊ ክብርም አይሰጠውም ይላል። ይሄ የተናቀ የተጠላው ሰው ንጉሳዊ ክብር አይሰጠውም። ምን ማለት ነው? ሌጂትሜት አይደለም። ሊተካው የሚገባው እሱ አልነበረም። ሊተካ የሚገባው ዴሚትረስ ያልኳችሁ ሰው ዴሚትረስ the first ሶተር የተባለው ነበር። ግን እሱ በሮም እስር ቤት ስለነበረ ይሄ በሱ ቦታ ሄዶ ይነግሳል እና ለመንገስ በሚሄድበት ጊዜ ብዙ እርዳታ ያስፈልገው ስለነበረ በተለይ አንድ ንጉስ ዩሚነስ የተባለ ፐርጋሞ አካባቢ ንጉስ የነበረን ሰው እርዳታ ይጠይቃል። እሱም ሌሎችም ሰዎች ያግዙትና ነው ወደ ስልጣን የሚመጣው። ለዛ ነው ቁጥር 21 ላይ በተንኮል በቀደመው ትርጉም ደግሞ በማታለል ይለናል። ህዝቡ በሰላም ተቀምጦ ሳለ በተንኮል መንግስቱን ይይዛል፣ በማታለል መንግስቱን ይይዛል። እነዚህን ሰዎች ሄዶ እንደውም አንዳንድ ሰዎች የሚሉት ገንዘብ ከፍሎ ሁሉ ነው ፔይ ኦፍ አድርጓቸው ነው እና እንዲረዱት ያደርጋል። ይረዱታል። ከዛ ሄዶ ይነክሳል። በሚነክስበት ጊዜ መጀመሪያ ላይ ከሌላ ከወንድሙ ልጅ ጋር ነው የሚነክሰው። እንግዲህ ወንድሙ ነበር ቀድሞ የነበረው ንጉስ ተመርዞ ሞተ ብያቸዋለሁ። የዛ ንጉስ ልጅ ኦልሬዲ አንዱ ሮም እስር ቤት ነው ያለው። ሌላ ልጅ ግን አለ አንቲዮኮስ የተባለ ሌላ እና አብረው 1-5 ዓመት አብረው ይነክሳሉ። ግን ይሄ የወንድሙ ልጅ ሌላ አንቲዮኮስ የተባለ በኋላ እሱ ደግሞ ይሞታል። ሞተ በኋላ ደግሞ ጭራሽ ብቻውን መግዛት ይጀምራል እና አመጣጡ ግን ድንገት ነው። ዊዛውት ዋርኒንግ ነው። ምንም ነገር ሳታስቡት ነው ወደ ንግስና የመጣው። ወንድሙ ስልጣን ላይ ያለ ነው። እሱ ሮም እስር ቤት ነው ያለው። ከሮም እስር ቤት ተፈታ።
ወደ ሀገሩ እየተመለሰ እያለ ወንድሙ ተገደለ። ከዛ ሮጦ ሄዶ አካባቢ ያሉትን ሰዎች አስተባብሮ ወደ ንግስና መጣ። ለዛ ነው መጽሐፋችን ላይ በቀደመው ትርጉም በቀስታ ይለናል። እንግሊዘኛው ዊዛውት ዋርኒንግ፣ በድንገት ወደ ንግስና መጣ ይሄ ሰው እና በተለይ ወደ ንግስና ስላመጣጡ ከዛም በኋላ ስላደረገው ስላገዛዙ ከቁጥር 22 እስከ 24 በተወሰነ ገለጻ ይሰጠናል። ከዛ ልክ ቁጥር 25 ላይ ስንደርስ ደግሞ በተለይ ከደቡብ ንጉስ ጋር የነበረውን ጦርነት ዲቴል ይሰጠናል እና ቁጥር 22 ላይ ስታዩ ከፊቱ የሚቆሙ ታላቅ ሰራዊት የቃል ኪዳኑን አለቃ ሳይቀር ይደመስሳል፣ ይወሰዳል። ሰራዊት ትልቅ ሰራዊት ይወሰዳል፣ ይሸነፋል። ከዛ ኪዳን የተገባለት ሰው ደግሞ ይሰበራል። በቀደመው ትርጉሙ ምንድነው የሚደመስሰው? አንደኛ ታላቅ ሰራዊት፣ የሚጎርፍ ሰራዊት ነው የሚለው እንደውም የቀደመው ክፍል። በዛን ወቅት በግብጽ ንጉስ የነበረው ቶሎሚ the6 ምን ያደርጋል? ሄጄ ከዚህ በፊት የተማረኩብኝን መሬቶች ልመልስ፣ በተለይ ይሄ ፓለስታይን እሱን መልሼ ሪጌን ላድርግ ብሎ ነው የሚነሳው። ሄዶ ይወጋዋል። ማን ነው የሚወጋው? የሰሜኑን ንጉስ አሁን የምናጠናው ኤፒፋነስ ዘ4 ነው ሄዶ የሚወጋው። በሚወጋበት ጊዜ ግን ይሸነፋል። መሸነፍ ብቻ ሳይሆን በኋላ መጣበታለሁ ምርኮኛ አድርጎ ይይዘዋል። ስለዚህ ታላቅ ሰራዊት ምን ያደርጋል? ይደመስሳል። ከደቡብ የመጣውን ታላቅ ሰራዊት ይደመስሰዋል። የዚህ ዲቴል ከቁጥር 25 ጀምሮ ስላለ እዛ ጋር እመጣለሁ። ግን የቃል ኪዳኑንም አለቃ ይደመስሳል ይለናል። ማን ነው የቃል ኪዳኑ አለቃ ብሎ ሲጠይቁ ሁለት መልሶች ይሰጣሉ። ምናልባት አንደኛው ወይ ሁለተኛ ነው ይላሉ። የመጀመሪያው ይሄው ስለራሱ ስለ ግብጽ ንጉስ ነው የሚያወራው። ከሱ ጋር በኋላ የሰላም ስምምነት ስለሚያደርግ እሱን ለመናገር ነው ይላሉ የተወሰኑት። ብዙዎቹ ግን የሚስማሙት እኔም ወደዛ ነው ማደላው ስለ ሊቀ ካህኑ ነው የሚያወራው። በኢየሩሳሌም ስለነበረው ሊቀ ካህን። በዛን ወቅት ኢየሩሳሌም ውስጥ ኦናያስ ደሰርድ የተባለ ሊቀ ካህን ነበር እና በዛን ወቅት ሊቀ ካህን መሆን ማለት በእስራኤል ውስጥ ይሄ ሰከንድ ቴምፕል ዘመን ይባላል። ሰከንድ ቴምፕል ኤራ ቤተ መቅደሱ እንደገና ከተሰራ በኋላ በምርኮ ከተመለሱ በኋላ የነበሩት ሊቀ ካህናት ትልቅ ስልጣን የነበራቸው፣ የሃይማኖት ብቻ ሳይሆን የፖለቲካም ስልጣን ነበራቸው። እርግጥ ወታደሮችን አያዙም፣ ከሚሊተሪ ጋር የተገናኘ ነገር የለም፣ ግን ሲቪል ኦቶሪቲ ነበራቸው። ሊቀ ካህን ማለት ስለዛ በዛን ወቅት የሃይማኖት መሪ ብቻ ሳይሆን የፖለቲካ መሪ ነበር። በዛ ዘመን ይኖሩ ይገዟቸው የነበሩት ነገስታት የተወሰነ ይፈቅዱላቸው ነበር። እንደ አይሁድ ህግ መሰረት እንዲመሩ ይፈቅዱላቸው ነበረ። ስለዚህ ሊቀ ካህናቶቹ ምን ያደርጉ ነበር? በስልጣናቸው ላይ ለመቆየት ሲሉ በዛ ዘመን የደቡቡ ነው ወይስ የሰሜኑ ነው ጠንካራ ንጉስ፣ ማን ነው እሱ የሚገዛው እያሉ እያዩ ሊገዛ ከሚችለው ንጉስ ጋር ይተባበራሉ። ለምሳሌ በፊት በመጀመሪያዎቹ ዓመታት ብዙ ጊዜ የደቡቡ ንጉስ ነበር የሚገዛው፣ ደቡብ ነበር የሚያሸንፈው፣ ኢየሩሳሌምን የያዙት እነሱ ነበር። ስለዚህ ሆን ብለው ከነሱ ጋር ይተባበራሉ። ልክ ደግሞ የሰሜኖቹ ሊያሸንፉ ሲሉ ደግሞ ራሳቸውን ከሰሜኖቹ ጋር እንዲተባበሩ ያደርጋሉ በስልጣን ለመቆየት። ስለዚህ በጣም ኢምፖርታንት ሎካል ኦፊሻልስ ናቸው እና በዛን ወቅት ኦናያስ የተባለው ሰውዬ በጣም በተቻለ መጠን በአይሁድ ህግ እንዲኖሩ ነው የሚፈልገው። ይሄ ኤፒፋነስ የተባለው ሰው ደግሞ ሄለናይዜሽን ሁሉንም ግሪካዊ ማድረግ ነው የሚፈልገው። የግሪክን ባህል ህዝቡ መሃል ላይ መጫን ነው የሚፈልገው። ስለዚህ አይቀበለውም ነበረ ኦናያስ ተሰርድ። ከዛ የተነሳ ጉቦ ተቀብሎ ያስነሳዋል። ጉቦ ሰጥቶ ግን ስልጣኑን የሚይዘው ማን መሰላችሁ? ወንድሙ ጄሰን የተባለው ወንድሙ ሊቀ ካህን በሱ ቦታ ጉቦ ሰጥቶ፣ ከዛ በኋላ ደግሞ ሌላ ሰው ጭራሽ በዘር የክህነት ዘር ውስጥ የሌለ የአሮን ዘር ውስጥ የሌለ ሰው ሜኔላውስ የተባለ የበለጠ ጉቦ ደግሞ ይሰጠው። ያው እንግዲህ ጉቦ ተቀባይ የተሻለ ጉቦ የሚሰጠው ካገኘ እንትን ይላል። ስለዚህ ጄሰን የተባለውንም ሰውዬ ያስነሳና ጭራሽ ካህን መሆን የማይገባው የአሮን ዘር ያልሆነን ሰው እሱን ካህን ያደርገዋል። እና ኦናያስ ደሰርድ የተባለው ግን ከተነሳም በኋላ አልጣመው የሚሆነው ነገር በጣም ስላልተቀበለ መቃወም ይጀምራል። መቃወም በጀመረበት ጊዜ ተመርዞ፣ ስለዚህ እዚህ ጋር የቃል ኪዳኑ አለቃ ይደመሰሳል የሚለው ስለ ኦናያስ ደሰርድ ነው። ይሄ ሰው የቃል ኪዳኗ ምድር ሊቀ ካህን ነው፣ የፖለቲካም የሃይማኖትም መሪ ነው።
ግን የኤጲፋነስን የግሪክን ተጽዕኖ ማምጣት ስላልተቀበለ ወንድሙ በጉቦ ስልጣኑን መውሰዱን የሚያሳይ በኋላም ደግሞ ተመርዞ መገደሉን የሚያሳይ ታሪክ ነው። እሺ ይሄን ካለን በኋላ ቁጥር 23 ላይ ከእርሱ ጋር ስምምነት ከተደረገ በኋላ የማታለል ስራውን ይቀጥላል፣ ከጥቂት ሰዎች ጋርም ለስልጣን ይበቃል ይለናል። በተለይ 23 እና 24 እንዴት ወደ ስልጣን እንደመጣ በስልጣኑም ደግሞ እንዴት እየጠነከረ እንደመጣ የሚያሳዩ ክፍሎች ናቸው። እና ስምምነት ያደርጋል፣ ስምምነት ወይም ይወዳጃል ይላል የቀደመው ትርጉም፣ አላያንስ ይፈጥራል። ከዛ ላይ በተንኮል በማታለል ይቀጥልና ከጥቂት ሰዎች ጋር ወደ ስልጣን ይመጣል፣ ይበረታል ይላል። ይህንን የመጽሐፍ ቅዱስ አስተማሪዎች ሲመረምሩ ምንድነው መቼ ነው ስምምነት ያደረገው ይባል በጣም ከባድ ነገር ይፈጠራል። ለምን መሰላችሁ? ብዙ ስምምነቶች አድርጓል፣ ብዙ ስምምነቶች አፍርሷል። እዚህ የትኛው ነው ይሄኛው ነው በእርግጠኛ ለማለት ይከብዳል። በጣም ብዙ ስምምነቶች ይፈጥራል፣ ግን ተንኮለኛ ስለሆነ ያፈርሳል። ስለዚህ ቁጥር 23 በእርግጠኝነት ይሄ ነው ለማለት ቢከብድም ዶግማቲክ ለመሆን ቢከብድም ብዙዎች ግን የሚያስቡት ይሄ በተለይ ቅድም የነገርኳችሁ ታሪክ በኢየሩሳሌም ላይ የነበረውን ኢንፍሉዌንስ በዛ ላይ የነበረውን ጫና የጨመረበትን ታሪክ የሚተርክ ነው። ኦናያስ ተሰርድን አባሮ ጄሰንን ከዛ ላይ ደግሞ ጭራሽ ካህን መሆን የማይገባው ከአሮን ዘር ያልሆነውን ሰው እንዴት እንዳመጣ የሚያሳይ ክፍል ነው። እሱን ነው የሚናገረው ይላሉ። አንዳንዶች ደግሞ የሚሉት አይ ይሄ ቅድም ነግራችሁ ከሆነ አይ ቲንክ አልረሳሁትም የጴርጋሞ ንጉስ ወደ ስልጣን እንዲመጣ ያገዘው ምናልባትም ለሱም ገንዘብ ከፍሎት ወደ ስልጣን እንዲመጣ ስላገዘው እሱን ለማሳየት ነው። ከሱ ጋር ተወዳጀ፣ ከዛስ ከጥቂት ሰዎች ጋር በስልጣን ላይ ወደ ስልጣን በቃ ወይም ጠንካራ ሆነ ይላሉ። ኢዘር ወይ ግን የሚያሳየው ምንድነው? ይሄ ሰው እንዴት ሰዎች ጋር እየተወዳጀ ተንኮልን እየተጠቀመ እንዴት ግን ስልጣኑን እንዳሰፋ መንግስቱን እንዴት እንዳጠነከረ የሚያሳይ ነው። ተንኮለኛ ሰው ነው፣ የሚወዳጀው ለተንኮል ነው፣ ለራሱ እንዲመቸው ለስልጣን የሚለው ሐሳብ ግን በግልጽ ልናይ እንችላለን። እሺ ወደ ቁጥር 24 እንሂድ። እንዳልኳችሁ ነው 21 ላይ ስለዚህ ሰው ይነግረናል። የተናቀ ሰው ነው፣ የንግስና ክብር ሳይሰጠው ነው የተሾመው ይለናል። ከዛ ቁጥር 22 ላይ በኋላ በደንብ የምናየውን ክፍል ይነግረናል፣ እንዴት የደቡብ ንጉስ እንዳሸነፈ ይነግረንና ቁጥር 23 24 ደግሞ እንዴት ነው ወደ ስልጣን የመጣው ስልጣኑንስ እንዴት ነው ያጠናከረውን ነው የሚለውና ቁጥር 24 ላይ ምን አደረገ? የበለጸጉ ሀገሮችን ወይም ለምለም ሀገሮችን ሄዶ ምን አደረገ? ወረረ ይላል። በተለይ ከግብጽ አካባቢ ያሉትን ሀገሮች ከተሞች ወረረ እና በፊት ያልተደረገ ነገር ነው የሚያደርገው። ኢቭን አባቶቹ አያቶቹ ያላደረጉትን ክፋቱ፣ ስግብግብነቱ፣ ግሪዱ በፊት ከነበሩት ነገስታት ጋር እንኳን የሚወዳደር አይደለም። ኤጲፋነስ ዘሰርድ ትዕቢተኛ ነው ብለናል፣ በጣም ክፉ ነው ብለናል። ግን ልጁ ከሱ በጣም የባሰ ነው እና አባቶቹ እንኳን አላደረጉም፣ አያቶቹ እንኳን አላደረጉም፣ ከሱ በፊት የነበሩት እንኳን አላደረጉም። ብዙ ምርኮ ይሰበስባል እና ምርኮ ደግሞ እየሰበሰበ ምን ያደርጋል? ለወታደሮቹ ለወዳጆቹ ይሰጣቸው ነበረ። በጣም ስግብግብ ሰው ነው። ምርኮ ብቻ ሰው ዘረፋ ሉቲንግ ሁሉ ውስጥ የነበረ ሰው ነው። አገር እየወረረ የሚዘርፍ ሰው ነበር። ይዘርፍና ለወታደሮቹ ይሰጥ ነበር። እንደውም አልፎ ጭራሽ ምን ያደርጋል? እንደውም የተመሸጉ ከተማዎችን ራሱ እጠላለሁ፣ የግብጽን ከተማዎች በጣም ለመውረር የሚከብዱትን እነሱን ሁሉ እጠላለሁ ብሎ ያሴራል፣ ፕላን ያወጣል። ግን ለጥቂት ጊዜ ነው ይሄንን ፕላን ያወጣው፣ አልተሳካለትም፣ ይቀራል። ግን አንዱ ያልተሳካበት ምክንያት ለምንድን ነው ሲባል ሮም በተለይ በጣም በዛ ሰዓት እየተነሳች በክፉ አውሬ የተመሰለች ትዝ ይላችኋል። በተለይ ራእይ አይደለ ማለት ዳንኤል ምዕራፍ 7 ላይ ይነግረናል። እንደ ሌሎቹ አውሬዎች አይደለች፣ ከነሱ በላይ ሁሉ የከፋች በጣም ኃይለኛ የሆነችና በዛ ሰዓት እየተነሳች ስለነበረ አይሆን አይቀርም ወደ ግብጽ ሄዶ የተመሸጉትን ከተሞች መውረር የሚያቃተው ይሉናል የመጽሐፍ ቅዱስ አስተማሪዎች። ኔክስት ዊክ የምናየው ክፍል ላይ በደንብ ይነግራናል። ቢያንስ 2 ጊዜ ወደ ግብጽ ሄዷል፣ ወደ ደቡብ ሄዷል። አንዱ ከቁጥር 25 ጀምሮ የምናየው ነው። ቀጥሎ ግን ከቁጥር 29 ጀምሮ ደግሞ እንደገና ሁለተኛ ጊዜ ሄዷል። እና ሁለተኛ ጊዜ ሲሄድ ሮም ናት የምታስቆመው እና እንደውም በብስጭት ነው የሚመለሰው እና ስላልቻለ ኃይለኛው ስላስቸገሩ ሄዶ ምስኪኑን ኢየሩሳሌም ሄዶ ብዙዎችን ነው የሚጎዳው፣ ብዙዎችን ነው የሚገለው እና እንደው
ይሄ የሰው ባህሪ ነው ይላሉ። ሰው የሆነ ኃይለኛው ሲያቀተው ብስጭቱን የማይችለው ላይ ይወጣል። አንዳንዴ እንኳን እኛ አርገን አናውቅም የሆነ ነገር አስቆጥቶ ሌላው ሰው ላይ ቁጣችንን እንገልጻለን። ይሄ ሰውዬ እርግጥ ከኛ የሚለየው እሱ እየገደለ ነው ቁጣውን የገለጠው። እሺ ቁጥር 25 ላይ እንግባና ከቁጥር 25 እስከ 26 ያለውን አብረን እንይ። ታላቅ ሰራዊት አደራጅቶ ኃይሉንና ብርታቱን በደቡብ ንጉስ ላይ ያነሳሳል። የደቡብ ንጉስም ቁጥሩ እጅግ ብዙ የሆነ ኃያል ሰራዊት ይዞ ጦርነት ያውጃል። ነገር ግን ከተወደለተበት ሴራ የተነሳ መቋቋም አይችልም። ከንጉሱ ማዕድ አብሮት ሲበሉ የነበሩት ሊያጠፉት ያሰራሉ፣ ሰራዊቱም ይደመሰሳል፣ ብዙዎቹም በጦርነት ይወድቃሉ። ይሄ ክፍል ቁጥር 22 ላይ መግቢያው ላይ ምን ይላል? ቁጥር 22 ላይ ከፊቱ የሚቆመውን ታላቅ ሰራዊት ይደመስሳል ይላል። እሱን ክፍል ነው ኢን ዲቴል ኤክስፕሌን እያደረገልን ያለው። ይጋ የዳንኤል ጻፊ ቁጥር 22 ላይ ጀነራል ነገር ነው፣ አጠቃላይ ነገር ነው የሚነግረን። ከዛ ዲቴል ይገባል። ቶሎሚ ዘ ሲክስ የክሊዮፓትራ ልጅ በጣም የሚገርመው ክሊዮፓትራ ማለት የኤፒፋነስ እህት ናት። በነገራችን የኤፒፋነስ ዘ ፎርዝ እህት ናት። እዚህ ካላችሁ ኤፒፋነስ ዘ ሰርድ የተባለው አይደል ሄዶ በጦርነት ሲያቀተው ግብፅን ኦኬ ልጄን እልካለሁ ሴት ልጄን ይጋባሉ ከዛ ኋላ እሷ ተጽዕኖ ታመጣለች እንደው ማለት አምባሳደር ስፓይ ትሆናለች ብሎ ነው የላካት። እሷ እዛ ሄዳ ግን ወደ ባሏ ነው የተገለበጠችው። ከዛ ባሏ ሲሞት እንደውም ለተወሰነ ዓመታት 5 ዓመታት እሷ ናት የገዛችው። ምክንያቱም ልጇ ትንሽ ስለነበርና ልጇ ሲሞት ነው ቶሎሚ ዘ ሲክስ ወደ ስልጣን የወጣ። በዛም ጊዜ ቢሆን እድሜው ትንሽ ነው፣ በጣም በእድሜው የገፋ አልነበረም። ስለዚህ ከልጅነቱ የተነሳ 2 አማካሪዎች ነበሩት። ያው መገመት እንደምንችለው አንድ በጣም ወጣት የሆነ በእድሜው ብዙ ያልገፋ ብዙ የፖለቲካ ዕውቀት የሌለው ሰው የግድ በአካባቢው አማካሪዎች ያስፈልጉታልና 2 አማካሪዎች ነበሩና እነዚህ 2 አማካሪዎች ናቸው ይሄን ንጉስ እንደፈለጉ የሚያዞሩት። እንደውም ፓፔት ኪንግ ነበር ይላሉ። በቃ እንዳሻንጉሊት ነበር ለነሱ። እነዚህ 2 አማካሪዎች ዩላዮስ ኤን ሌናውስ የሚባሉ ናቸው። ስማቸውን መያዝ አያስፈልግም። ግን እነዚህ 2 ካውንስለርስ ይመክሩታል። ምን ብለው ነው የሚመክሩት? ሄደ የተወሰደብንን መሬት አስመልስ፣ ፓለስታይንን አስመልስ ብለው ያነሳሱታል። እንዳልኳችሁ ይሄ ወጣት ልጅ ነው፣ ብዙ የፖለቲካ ልምድ የለውም፣ የጦርነት ልምድ የለውም። እነሱ ያሉትን ነው የሚሰማው። ስለዚህ እሺ ይላል እና ብዙ ወታደሮችን ይዞ ይሄዳል። ግን ለውድቀት ይዳረጋል፣ ለሽንፈት ይዳረጋልና መጽሐፍ ቅዱስ ሲነግረን 2 ምክንያቶችን ይሰጠናል፣ ታሪክም ይሰጠናል። አንደኛው እዚህ ጋር ያልኳችሁ መጥፎ ምክር ስለሰጡት ነው። አቅሙን ስላላወቀ ብሪሊ ከታሰበ ሄዶ መዋጋት አልነበረበትም። እነዚህ ሰዎች በጣም አንታይ ሲሪያ ፖሊሲ ነበራቸው። የሰሜኑን መንግስት ላይ ጥላቻ ስለነበራቸው በቃ ባይኒ ሚንስ ሄደ ማሸነፍ አለብን ሂድ ተዋጋ አሉት። ሄዶ ተዋጋ። መጥፎ ምክር ስለሆነ የተሰጠው ተሸነፈ። እርሱ ብቻ ሳይሆን ህዝቡ መካከል የነበሩ ሰዎች ለሱ ታማኝ አልነበሩ። ታማኝ ስላልነበሩ ምናልባትም ኢንፎርሜሽን ሊክ አድርጓል እና ኤፒፋነስ ቀድሞ ሰምቷል። ታያችሁ እዚህ ጋር ታላቅ ሰራዊትን ቁጥር 25 አደራጅቶ ኃይሉና ብርታቱን በደቡብ ንጉስ ላይ ያነሳሳል ይላል። የመጣው የሰሜኑ ንጉስ ነው ወደ ደቡቡ ንጉስ። ግን የመጣበት ምክንያት ለምንድን ነው? የደቡቡ ሊመጣ እንደሆነ ቀድሞ ስለተነገረ። ሪሊ አነሳሹ ማን ነው ብለን ካየን የደቡቡ ንጉስ እና የደቡቡ ንጉስ ቀላል የማይባል ወታደሮችን ነው ይዞ ወደ ጦርነት የሚመጣው። ግን ከተዶለተበት ሴራ የተነሳ መቋቋም አይችልም። ቅድም ያልኳችሁ ሊክ አይደረግ አይቀርም ኢንፎርሜሽን እና ቁጥር 26 እሱ ነው። ቅድም ያልኳችሁን ደግሞ ቀጥሎ ይናገራል። ከንጉሱ ማዕድ አብረውት ሲበሉት የነበሩት ሊያጠፉት ያሴራሉ። እነዚህ 2 ሰዎች አማካሪዎቹ እነሱ ናቸው። የነሱ ምክር ነው ለጉዳት ያደረሰው እና ጦርነቱን ይሸነፋል። መሸነፍ ብቻ ሳይሆን ሊያመልጥ ይሞክራል እና ሊያመልጥ ሲሞክር ሄደው ይይዙታል እና ምርኮኛ አድርገው ያመጡታል። ይሄ የሆነው ምናልባት በ169 ቢሲ አካባቢ ነው። ከዛ ምርኮኛ አድርገው ያመጡታል። ልክ እሱን ምርኮኛ አድርገው ሲያመጡት ወንድምየው ደግሞ ቶሎሚ ዘ ሰቨንስ ይነክሳል። በተለይ ትልቋ የግብጽ ከተማ አሌክዛንድሪያ ላይ ይነክሳል። ህዝቡ ያነክሰዋል እና ኤፒፋነስ ዘ ፎርዝ ይሄን ሲያይ አሁን እኔ ግብጽን ሙሉ ለሙሉ መያዝ አልቻልኩ፣ እዛ ወንድምየው ነክሷል፣ ስለዚህ ምን ላድርግ ይላል። ተንኮለኛ ነው አላልኳችሁም? ይህን ምርኮኛ አድርጎ የያዘውን ንጉስ ይለቀውና ስምምነት ያደርጋሉ።
እኔ እናንተ አብረን ሄነን ከዛ በኋላ ምን ታደርጋለህ? ወንድምህን ታሸንፋለህ። ወንድምህን ካሸነፍኩ በኋላ እኔ እዛ ንግስና ላይ አስቀምጣለሁ። እርግጥ ለኔ ተገዢ ትሆናለህ። ያንን ነው ቁጥር 27 ላይ የሚነግረን። ልባቸው ወደ ክፋት ያዘነበለ ሁለት ነገስታት ይላል። ኤጲፋነስና ቶለሚ ሲክስ የሚነግረን ምርኮኛ ተደርጎ የተያዘው እና ኤጲፋነስ ምን ያደርጋሉ? በአንድ ገበታ አብረው ይቀመጣሉ። ድርድር ማለት ነው። የፖለቲካ ድርድር ማለት ነው። እርስ በርሳቸው ሐሰትን ይነጋገራሉ። ምንም እንኳን ቁጭ ቢሉ ሁለቱም ልባቸው ወደ ክፋት ያዘነበለ ነው። እውነተኛ ሰላምን አስበው አይደለም የተቀመጡት። ሁለቱም የራሳቸውን አድቫንቴጅ አስበው ነው የተቀመጡት እና ሐሰትን ነው የሚነጋገሩት። ምንም ይህንን ስምምነት የመጠበቅ ኢንቴንሽን የላቸው። በቃ አንዱ ላይ አድቫንቴጅ ለመምታት ነው የሚፈልገው። አንድ ቦታ የበቃ ፖለቲካ ጨዋታ ይሏል። ፖለቲካል ጌም ነው የሚጫወቱት። በጣም እኔ ግን እየገረመኝ ያለው ምንም ብዙ ከአሁኑ ዘመን የሚለይ ነገር አይደለም ማለት ነው። የሰው ልጅ ታሪክ ብዙ እየተለየ አይደለም። ስምና ሪጅን ነው የተለወጠው። ለእኔ ብትጠይቁኝ የነገስታቱ ስምና አገሮቹ ስም ቦታው ነው የተለየው እንጂ በኋላ መጣበታለሁ። በቃ ከሰው ልጅ ከዚህ የተሻለ አንጠብቅም። በኃጢአት ከወደቀው ሰው ልጅ የተሻለ አንጠብቅም። ግን አይከናወንላቸውም ይለናል። አይከናወን ምን ማለት ነው? በተወሰነ ሄደው ይወራሉ፣ ግብፅን ለማሸነፍ ይሞክራሉ። ሜምፊስ የተባለ እዚህ ቴነሲ ያለው ሳይሆን እዛ ግብፅ ያለውን አካባቢ ይይዛሉ። ግን ወደ አሌክዛንድሪያ ሊሄዱ ሲሉ አይሳካላቸው፣ ያሸንፋቸዋል። አሌክዛንድሪያ ላይ የነበረው ንጉስ ቶለሚ ዘ7 ያሸንፋቸዋል። እና ይሄ በሚሆንበት ጊዜ ይመለሳል። ኤጲፋነስ የተወሰኑ ወታደሮችን ድንበር ላይ አድርጎ ይመለሳል። በጣም የሚገርመው ግን እነዚህ ሁለት ወንድማማቾች በኋላ ላይ ደግሞ እነሱ ይተባበሩና በሚቀጥለው ጊዜ ከአንድ ዓመት በኋላ ተመልሶ ሲመጣ ኤጲፋነስ ይዋጉታል። በጣም ነው የሚያስገርመው። መጀመሪያ አያችሁ አይደል? በልባቸው ክፋትን የያዙ እንደገና የሚነጋገሩት ሐሰት ነው የሚለው እውነት ነው። ከልባቸው አላያንስ ለመፍጠር አይደለም የሞከሩት። አልሳካ ሲል ያኛውም ተመለሰ፣ ይሄኛው ደግሞ ከወንድሙ ጋር ተባበረ ይለናል። እና ቁጥር 28 ላይ ሲመለስ የሚያደርገውን ነገር ይነግረናል። ከዛ በፊት ግን መናገር የምፈልገው ለምንድነው ያልተሳካለት? ለምንድነው እዚህ ሁለቱ ነገስታት ያልተሳካላቸው? ለምንድነው አሌክዛንድሪያ የነበረውን ንጉስ ማሸነፍ ያቃታቸው ስንል እንደ ሰው የተለያዩ ነገሮችን ማንሳት ልብ ስላልተዋጉ ነው፣ እውነተኛ መስማማት ስለሌለ ነው እያለን የተለያዩ ነገሮችን ልናነሳ እንችላለን። በመንፈሳዊ ዓለሙ ግን የሚነግረን ነገር አለ። ነገር ግን የተወሰነው ጊዜ ገና ስለሆነ አይከናወንም። እግዚአብሔር የራሱ ታይም ቴብል አለው። ሰው ነገስታት ስለተስማሙ ብቻ አይሆንም። የፈለገ ያህል ኃያል ቢሆኑ፣ የፈለገ ያህል ክፉ ቢሆኑ እነሱ ስለተስማሙ ብቻ የሚሆን ነገር የለም። በጣም ደስ አይልም? ሰው ስላሰበ ብቻ፣ ኃይል ስላለው ብቻ፣ አቅም ስላለው ብቻ የሚሆን ነገር የለም። እግዚአብሔር አምላክ ካልፈቀደ የሚሆን ነገር የለም። this is very comforting ወገኖች። በምንም አይነት በነገስታትም ሌቭል በህይወታችንም ይሄ በጣም ሊያጽናናን ይገባል። እግዚአብሔር ሳይፈቀደ የሚሆን ነገር ለዛ ነው እርፍ ብለን መኖር ያለብን። በቃ እሱን እኛ አምነን እሱ በሚያዘን መንገድ እየሄድን ስንስት ንስሐ እየገባን ነው መኖር ያለብን። እግዚአብሔር አምላክ በዙፋኑ ላይ አለ። እንደ ኤጲፋነስ አይነት ጨካኝ ንጉስ በኋላ አሳያችኋለሁ። እስራኤል ሄዶ የሚያደርገውን ታዩታላችሁ። በጣም ጨካኝ ነው። በቃ የጭካኔ ጥግ ነው የምታዩት። ኃያል ነው ግን ጨካኝ ስለሆነ ኃያል ስለሆነ ብቻ አይሆንለት። እግዚአብሔር ካልፈቀደ የሚሆን ነገር በእውነት በዚህ ምድር ላይ ዩኒቨርሱን የፈጠረ አምላክ ገዢውም እሱ የሆነ ኮንትሮል ከእጁ አልወጣም። የሆነ አሁን በቃ እየታገለ ያለ አይሁን ሪጌን ኮንትሮል እያለ አይደለም። ሁሉ ነገር እንደፈቀደ ነው እየሄደ። ዓለም በኃጢአት የወደቀች ስለሆነች አዎ ብዙ ኢቭል ነገር አለ። is still in control ሞ ዳንኤል መጽሐፍ በደንብ እንደሚነግረን በተለይ ምዕራፍ 12 ላይ እነዚህ ነገሮች ሁሉ ያበቁና አንድ ቀን የሰው ልጆች መንግስት ያልሆነች ለሰው ልጆች መልሳ የማትሰጥ የእግዚአብሔር መንግስት እነዚህ ሁለት መንግስታት ስላሰቡ ነገስታት ስላቀዱ አይሆንም። እግዚአብሔር በቃ ጊዜው አይደለም ቃል አይደለም። በግል ህይወታችንም እንደዛ ነው። በግድኛ ይሁንልን ማለት የሌለብን
አይደለም ጊዜው ካለ በቃ መቀመጥ ጊዜው አይደለም። ቁጥር 28 ላይ ለዛሬ የመጨረሻው ቁጥር የሰሜን ንጉስ ብዙ ሀብትን ይዞ ወደ ገዛ ሀገሩ ይመለሳል፣ ነገር ግን ልቡ በተቀደሰው ኪዳን ላይ ይነሳሳል፣ ክፉ ነገርም ያደርግበታል፣ ከዚያም ወደ ገዛ ሀገሩ ይመለሳል። ሄደ፣ አልተሳካለትም፣ ሞከረ፣ የተወሰኑ ወታደሮችን ይዞ ብዙ ሀብት ይዞ ይመለሳል። እና ሲመለስ ግን አብሮ በምን ያልፋል መሰላችሁ? በኢየሩሳሌም ያልፋል። በፊት ኢየሩሳሌም ፓለስታይን ከደቡቡ መንግስት ስር ነበር። ግን አባቱ ኤጲፋነስ ተሰርድ ጊዜ ጀምሮ ወደ ሰሜኑ መንግስት መጣ በእነሱ ቁጥጥር። እና ሲመለስ በዛ ያልፋልና በሚያልፍበት ጊዜ የተቀደሰው የኪዳኑ ስፍራ ሀገር የሚለው ስለ ኢየሩሳሌም ነው። በሚያልፍበት ጊዜ ኢየሩሳሌም ውስጥ አመጽ ነበር እና ያንን አመጽ ለማስቆም ይሞክራል። እና አመጹ ለምንድን ነው የተነሳው ሲሉ አንዱ ምክንያት ምንድነው? ጄሰን የተባለው ከወንድሙ ቅድም ትዝ ይላችኋል ጉቦ ሰጥቶ ተቀበለ ያልኳችሁ እሱ ሰውዬ አሁን ኤጲፋነስ ዘፎርዝ እኮ ጦርነት ላይ ተሸነፈ የሚል ዜና ይሰማል። ፌክ ኒውስ የሚባለው በዚህ ዘመን ይሰማል። ኤጲፋነስ ዘፎርዝ እኮ ተሸነፈ ሲባል ይሄን ስለሰማ በቃ እኔ ተመልሼ ሊቀ ካህን መሆን አለብኝ ብሎ ለካ አመጽ ጀምሯል፣ እንቅስቃሴ ጀምሯል። አላወቀም ኤጲፋነስ እንዳልሞተ። እና ኤጲፋነስ ይመጣል። በሚመጣበት ጊዜ ሁለት አስከፊ ነገሮች ነው። አንደኛ ቤተ መቅደሱን መጥቶ ዘርፎ ነው የሚሄደው። እና ዘርፎ በሚሄድበት ጊዜ በወቅቱ የነበረው ሊቀ ካህን ቅድም የነገርኳችሁ ከአሮን ቤተሰብ ያልሆነው እንዲዘርፍ ይፈቅድለት፣ ጭራሽ ይተባበረዋል። ሊቀ ካህን ነው፣ ቤተ መቅደሱን መጠበቅ ሲገባው ፍሪሊ ፖዚሽኑ እንዲዘርፍ ስለማድረግ አብሮ ይተባበረዋል። ሰርቆ እንዲሄድ ይፈቅድለታል። በጣም ብዙ ነገር ነው ይዞ የሚሄደው። እና እዚህ ክፍል ላይ ራሱ ብዙ ሀብት ይዞ ተመለሰ ሲል አንዱ ከኢየሩሳሌም ከቤተ መቅደሱ የተዘራ። ምን አሰብኩ መሰላችሁ? እንደው እንደ አፕሊኬሽን ነው። ግን ይሄ ሰው እግዚአብሔር የሾመው ሰው ማለት እግዚአብሔር የሾመው ስላችሁ እግዚአብሔር ሳይፈቅድ የሆነ ነገር የለም። ግን ሊቀ ካህን ከአሮን ቤተሰብ አይደል መሆን ያለበት? በዛ መንገድ የመጣ አይደለም፣ በጉቦ ነው የመጣው። የእግዚአብሔርን ሕዝብ እግዚአብሔርን ወዶ አይደለም፣ ስልጣኑን ፈልጎ ነው የተቀበለው። ስልጣኑን እስካስጠበቀለት ድረስ ይደዝን ቢዘረፍ ቤተ መቅደሱ ኢየሩሳሌም ሰዎች ቢጨፈጨፉ ይደዝን። እሱ የሚፈልገው ምንድነው? ስልጣኑን ብቻ የሚፈልገው። ይሄ በጣም የውሸተኛ እረኛ እንትን አይደል? ምልክት አይደል? ጌታ ኢየሱስ ክርስቶስ ይናገራል። እውነተኛ እረኛ ምንድነው አይደል? ነፍሱን ስለ በጎቹ ይሰጣል። ያኛው ሂዝ ሃየርድ ሮጦ ይሄዳል። ይሄኛው ያዘርፋል። ምንም አልመሰለም። በዚህ ዘመን ያለችውን ቤተክርስቲያን እንዳስብ ያደርገኝ። ኢቭን ኢቫንጀሊካል ሰርክልስ ኢትዮጵያን ብቻ ማለት ሳይሆን በዓለም ዙሪያ ያሉ ኢቫንጀሊካል ሰርክልስ ውስጥ ያሉ በአገልግሎት ስፍራ ላይ ያሉ ሰዎች ሪሊ ስለ እግዚአብሔር መንግስት፣ ስለ እግዚአብሔር ሕዝብ፣ ስለ ወንጌል ግድ ያላቸው ሰዎች ናቸው። ስለሚጠፉት ነፍሳት የሚያስቡ ናቸው። እግዚአብሔር አደራ ብሎ የሰጣቸው መንጋ የሚጠብቁ ናቸው ወይ? ቃሉን የሚሰብኩ ናቸው ወይ? በኢንቴግሪቲ የሚኖሩ ናቸው ብለን ስንጠይቅ አንፎርቹኔትሊ ብዙ ቦታ አይደለም። እና ለምንድን ነው ብዬ ሳስብ ብዙ ጥቅም ጋር በተያያዘ ሳይሆን አይቀርም። ኤንድ አይ ዶንት ሚን ፋይናንሻል ማለት አይደለም። ዝናው ራሱ ቀላል አይደለም። ከበሬታው ቀላል አይደለም። በጣም በቃ ሰው ራሱን የሚያሳይበት የእግዚአብሔር መንፈስ መስራቱ፣ የእግዚአብሔር ቃል መሰበኩ፣ ሰዎች ክርስቶስን ማወቃቸው መዳናቸው አይደለም። አንድ ሰዎች ኮንሰርን እሱ ታይትል እስካላቸው ሰዎች እስካከበሯቸው ይሄ በጣም ያሳዝናል። በጣም ያሳዝናል። እግዚአብሔር አምላክ ያግዘን። በእውነት በተለያየ አገልግሎት ውስጥ ያለን ሁላችንም ደግሞ ምን አይነት አገልጋዮች ነን? በእኛ እጅ ትውልድ እንዲዘረፍ ምናደርግ ነን ወይ? ሆን ብለንም ባይሆን በስንፍናችን የራሴ ነገር ብቻ ምንል ሰዎች ስለሆነ ጓዳችንን ብቻ ምናስብ ሰዎች ስለሆነ ትውልድን ሳናስብ ምናዘርፍ ነን ወይ? ጠላት መጥቶ ሲዘርፍ ምንም የማይመስለን ነን ወይ? የኔ ጓዳዬ ኑሮዬ ከተስካካ ብዬ ስሮጥ ዝም እላለሁ።
ማሰብ አለብን። አደራችንን እየተወጣን ነው። እግዚአብሔር የሰጠንን አደራ እየተወጣን ነው። ጠላት ሲዘርፍ ዝም ብለን ነው ወይ የምናየው? በእውነት ክደት ሲበዛ ዝም ነው እንዴ የምንለው? ነው የምንለው ወይስ ለምን ጌታ ሆይ ብሎ እንጮሃለን? በእውነት መጮህ እኮ አለብን። ጌታ ሆይ እኛ ቤት አገልጋይ አድርገህ አስቀምጠህን ለምን ትውልድ ይበላል ማለት እኮ አለብን። ለምን ኃይልህን ግለጥ ማለት አለብን። ሌሎችንም ማስነሳ ማለት አለብን። ቤተክርስቲያን ስትዘረፍ እንዴት ነው ዝም የምንለው? የእግዚአብሔር መድረክ ላይ የእግዚአብሔር ቃል ሳይሆን ሌላ ነገሮች ሲሰበኩ ለምንድን ነው ቶለሬት የምናደርገው? በየዩቲዩቡ የምናየው ነገር በውጭ ያለን ሰው ወደ ክርስትና የሚያመጣ አይደለም። አንዴ ፓስተር ሄሉ ጠዋት ላይ ሰብክ ትዝ ይለኛል። ምን አለ? አሁን እኮ ወንጌል መስበክ ራሱ ችግር ነው። ሄደን ስንሰብክ እናንተ ጋር እንድንገባ ፈልጋችሁ ነው ወይ ይሉናል። እና እነሱ እናንተ ጋር የሚሉት ዩቲዩብ ላይ የሚያዩትን ነው። ብዙ ነገር እኮ ስናይ በጣም ሰው ኦልሞስት በቃ ልክ እንደ ኤፒፋነስ በአምላክ ስፍራ እየተቀመጠበት ደረጃ እየመጣ እና ብዙ ሰው በፍጹም እንዲል የሚያደርግ ነው። what are we doing? እኛስ ከዛ መካከል ነን ወይ? ከዛ ከሚያደርጉት መካከል ነን ወይ? በእጃችን ላይ ያለውን ምን እያደረግን ነው? እኔ በጣም ያስጨንቀኛል። ለጢሞቴዎስ ጳውሎስ ሲጽፍለት አንደኛ ጢሞቴዎስ ምዕራፍ 6 ሲጨርስ ክፍሉ እንዳለ ሲጨርስ ለአንተ የተሰጠን አደራ ጢሞቴዎስ ሆይ ነው የሚለውና በጣም በስሜት ነው የሚጽፈው። ለአንተ የተሰጠን አደራ ጠብቅ ያለው የወንጌል አደራ በጣም ከባድ አደራ ነው ወገኖች። በምንም አቅጣጫ ይሁን የምናገለግለው ትልቅ አደራ ነው የተሰጠ። ጋርድ የማድረግ ደግሞ በመንፈስ ቅዱስ ኃይል ጋርድ የማድረግ ግዴታ አለብን። ይሄ ቸልተኛ የምንሆንበት ነገር አይደለም። ሰው እንኳን የሀገር ፍቅር ኖሮት ስለ ሀገር እንዴት እንደሚሆን ታውቃላችሁ አይደል? የሀገሬ ባህል ተበላሸ ብሎ እንዴት እንደሚሆን ታውቃላችሁ? የሀገሬ መሬት ተወሰደ ብሎ እስኪሞት ድረስ ይሄዳል። ቤተሰቡን አስቀምጦ ሄዶ ይሞታል ለሀገር ብሎ። ኖብል ሪስፔክት ሊደረግ የሚገባ ነው። የክርስቶስ ኢየሱስ ወንጌልስ የሰማይ የምድሩ ጌታ የሞተለት ጉዳይስ ያ አሁን የትኛው አይነት ሰዎች አይነት አገልጋዮች አዘረፈ? ቤተ መቅደሱ ይዘርፍ ስልጣኑን ስለሆነ የሚፈረው አዘረፈ። 80,000 ሰው ገድሎ ነው ሄደው ኤፒፋኒ። ታምናላችሁ? ኢየሩሳሌምና አካባቢ በዛ ዘመን የዛሬ 2000 ዓመት የህዝብ ቁጥር እንደዚህ ብዙ አይደለም። አሁን እንደምናስበው አድርጋችሁ አታስቡ። አገር ምድሩን ነው የረሸነው ማለት ነው። ማሳከር ያደረገ እንደውም በዚህ ዘመን እኮ ብዙ መሳሪያዎች አሉ። ኬሚካል ባዮሎጂካል ዌፐንስ አሉ፣ ኒውክሌር ዌፐንስ አሉ አይደል? በአንድ ጊዜ ታውዘንድስ ኢፍ ኖት ሚሊየንስ መግደል የሚቻል። በዛ ዘመን እንደዛ አይነት ሶፊስቲኬትድ ነገር የለም። አስቡ ጭካኔው። 80,000 ሰው 80,000 ሰው ገደለ። ቤተ መቅደሱን ዘረፈ፣ ሄደ። ይሄ የፖለቲካና የሃይማኖት መሪ የተባለው ሰው ተባበረ እንጂ በእኛ ዘመን መልሳችሁ በእኛ ዘመን ወገኖች ዝም ማለት በራሱ መተባበር ነው አይደል? ብዙ ጊዜ ይባላል እኮ በምድር ላይ ክፉ ነገር የሚሰፋው አንዱና ዋነኛው ምክንያት ጥሩ ሰዎች ዝም ስላሉ ነው። ዝም ነው የምንለው። ይሄን ስላችሁ ተነስተን እንተች አይደለም፣ ትረዱኛላችሁ። አንዳንዱ ደግሞ ተነስቶ ጭራሽ ይሳደባል። እሱ ደግሞ የከፋው ነው። እንደዛ ሳይሆን ግን ሪሊ ያንገበግበናል፣ ይቆጨናል። እኔ በእውነት የኢትዮጵያ ቤተክርስቲያን አንዳንድ ታሪኮችን የተወሰኑ አውቶባዮግራፊዎች አነብና በጣም ነው በቃ የምቆጨው። በሀገራችን እኮ የዛሬ 50 ዓመት የሆነውን ስታዩ በሐዋርያቱ ዘመን የነበረ ህጉንም ሐዋርያት ስራ ነው እንዴ ማነበው ነው የምትሉት? በእውነት እኔ እንደውም እውነት በጌታ ፊት አንዳንዱ ሰዎች ስለማቃቸው ነው እንጂ ላላምን ሁሉ ይችላል። የሆነ ሐዋርያት ስራን ኮፒ እያደረጉ ነው የሚመስለው። ብዙ ይሄ እንቅስቃሴ ሲነሳ የቲቲአይ ውስጥ ተማሪዎች የነበሩ የ11ኛ እና 12ኛ ክፍል ተማሪዎች የነበሩ ናቸው። ኢቭን ዩኒቨርሲቲ መግቢያ ውጤት ያልነበራቸው ከዛ አስተማሪ ሆኖ በተለያየ የኢትዮጵያ ክፍል ሲሄዱ ይሄዳሉ። ቤተክርስቲያን እዛው ፕላንት ያደርጋሉ። ወንጌላውያን ፓስተሮች እኮ አይደሉ።
በሐዋርያቱ ዘመን ምንድነው ተበተኑ። ከዛ ምን አደረጉ? ቃሉን እየሰበኩ አይደል ተበተኑ አይደል? በሄዱበት ስፍራ ይለናል። ልክ እንደዛ ይሄዳሉ፣ ወንጌልን ይሰብካሉ፣ ሰዎች ይድናሉ። በጣም ስደት ባለበት ነው ማለት እንደዚህ ዘመን አይደለም። በጣም ስደት ባለበት ቤተክርስቲያን አሁን በተለያየ ስፍራ ያለው ተማሪዎች በነበሩ early 20s late teenagers የነበሩ በእድሜ በጣም ሄዱ አይደለም፣ በእውቀት በጣም ሄዱ የምትሏቸው አይደለም። አሁን ብዙ እግዚአብሔር ብዙ ቦታ ያደረሳቸው፣ በዛ ሰዓት ግን አልነበሩ። በጣም የወንጌል እንቅስቃሴ በጣም የነበረበት ክርስቲያን ማለት ታማኝ የነበረበት እየተጠላ ግን ገንዘብ ላይ አይሰርቁም ተብሎ ገንዘብ ላይ የሚያስቀምጡ በአሻጥር በተንኮል ስልጣን መያዝ አይፈልጉም ብሎ ኢቭን አንዳንድ ኃላፊነት ላይ የሚቀመጡበት ዘመን ነበር። እግዚአብሔር በኃይል ይሰራ ነበር። በጣም አንዳንዱ ታሪክ በእውነት ይገርማቸዋል። የአንድ ቦታ እንደውም ያነበብኩት በጣም የሚገርመኝ ወደ ሆነ ከተማ ሊሄድ ፊቱን ራሱ ዞር አድርጎ ወደዛ መሄድ ሲጀምር እዛ ከተማ አጋንንት ይጮሃል። ቬሪፋይ አገራችን እኮ ነው የሆነው። አገራችን በህንፃ አጠገብ ሲያልፉ አጋንንት ይጮሃል። እጅ ጭነው እየጸለዩ አይደለም እላለሁ። እኔ I have heard reports በጣም የሚታወቁ ሰዎች አንዴ እንደውም ሲናገሩ ወደ ጉባኤ እየገባው ግርግር ተፈጠረና አልገባኝም ምንድነው ግርግር ብዬ ስጠይቃሉ። ይሄ አገልጋይ የሆነች ልጅ መራመድ መንቀሳቀስ መራመድ ማትችል ልጅ ኦትን ጎትታ ከዛ ኋላ መራመድ ይችላል። ስማቸውን በነገራችሁ የምታውቋቸው ሰዎች የምታመኑ ሰው ይሄ ማለት እኔ አንዳንድ የነ ጴጥሮስ ነው የነ ጳውሎስ ታሪክ እላለሁ። ይሄ በሀገራችን ሆኗል። አሁን ለምንድን ነው በእኛ መሀል ማይሆነው አትሉ? ለምንድን ነው ሰዎች ማይድኑት አትሉ? በእውነት ወገኖች ለምንድን ነው ማይድኑት? አሁን እዚህ ዴምቪ ስንኖር የኛን ቋንቋ የሚናገሩ ስንት ሰዎች አሉ። ምን ያሉ እየዳኑ ነው? ለምን ያሉ ወንጌል ተናግረናል አትሉ? ወንጌልን የመናገር ረሃብ እኔ በእውነት ዛሬ እየመጣሁ የሆነ መዝሙር እየሰማሁ በእውነት ጸልይ ነበር። ይሄ ወንጌልን የመናገር ረሃብ አለን ውስጣችን አለኝ እኔ ኢትስ ዋን ቲንግ ጥሩ ነው፣ መድረክ ላይ መናገር ጥሩ ነው፣ አስፈላጊ ነው፣ ግዴታ ነው። እሺ ሌላ ቦታ ስንሄድስ እናገራለሁ። በክርስቶስ ያላመነ ሰው ዴስቲኒውን እናውቃለን። እግዚአብሔር ተለይቶ በገሃነመ እሳት መጣል ነው መጽሐፍ ቅዱስ እንደዛ ነው የሚነግረን። ማለት ኢማጂን ከምናረገው በላይ ነው። እንደዛ ያንን ምናምን ከሆነ what are we doing? ድፍረትም ካጣን እንጸልያለን። በቤተ ክርስቲያን መካከል የጎደለው የጸጋ ስጦታ ነው ይሄ ወንጌል እንዲነገር ምንል ከሆነ እንጸልያለን ወይ? ወይስ ቤተ ክርስቲያን ስትዘረፍ ትውልድ ሲዘረፍ ዝም ነው? ወገኖቼ 80,000 ሰው መገደል በጣም አስከፊ ነው። ከሱ የከፋ ነገር ልንገራችሁ፣ ወደ ዘላለም ሞት። what are we doing? አሁን እዚህ ያለን እኮ በጣም ከበቂ በላይ ነው። ታውቃላችሁ በእውነት በእግዚአብሔር ፊት ራሳችንን ብናዋረድ ብንጮህ አግዘን ብንል ለውጠን ብንል ሌሎችን ማስነሳ ብንል እግዚአብሔር በእኛ ውስጥ ይሰራል። ረሃቡ አለ ወይ? ግድ ይለናል ወይ? there are so many things concerning me። የኢትዮጵያ የአሜሪካ ፖለቲካል ክላይሜት ኮንሰርን ያደርገናል። ኢትስ ራይት አይ አግሪ። አሜሪካ ውስጥ ያለው ሁኔታ ወዴት ነው እየሄደች ያለችው? በተለይ ከኢሚግሬሽን ፖሊሲ ጋር በተለያየ ነገሮች እንላለን። ራይትሊ ሱር ስለ ክርስቶስ ሳይሰሙ ስለሚጠፉት ግን how concerned are we? ወይስ የምናምነውን ወንጌል አናምነው? አላምነው። በእውነት ራሴን ስጠይቅ የነበረው do I really trust this gospel? የእውነት አምነዋለሁ ይህንን ወንጌል? በክርስቶስ ያመነ ሰው ይድናል፣ ያናመነ ግን እግዚአብሔር ተለይቶ የዘላለም ቅጣት ውስጥ የዘላለም ይጠፋል የሚለውን አምነዋለሁ ወይ? የምር ውስጤ ከገባ ካመንኩት I'll do something. ስተቀልል ቅድም የነገርኳችሁ ያነሳሁት ታሪክ ላይ
የተወሰነው ጊዜ ገና ስለሆነ ይለናል አይከናወንላችሁ። ማን ነው ሉዓላዊ አለን? እግዚአብሔር አምላክ። እግዚአብሔር አምላክ ካላለ እግዚአብሔር አምላክን አሸንፎ የሚያደርግ ማንም ንጉስ የለም። እንደ ኤጲፋነስ አይነት ንጉስ እንኳን አይሳካም። ሉዓላዊ እግዚአብሔር ነው በመንግስታት ላይ በእኛ ህይወት። ሁለተኛ ግን እነዚህ ነገስታቶች ስናይ በተለይ ኤጲፋነስን ስናይ ተንኮል፣ ማታለል፣ ክፉ ልብ፣ ሐሰት የሚሉት ነገሮች ስለሱ ተጽፈዋል። የዓለም ነገስታት ባህሪ ይሄ ነው ወገኖች። የሰው ባህሪ ይሄ ነው። የሰውን ህይወት በደንብ ቀርበን በአመታት መካከል ብንመለከት ይሄ ነው። ተንኮል እናገኛለን፣ ማታለል እናገኛለን፣ ክፉ ልብ እናገኛለን፣ ክፉ ንግግር፣ ሐሰት እናገኛለን። ዓለም ውስጥ ያለው ይሄ ነው። መገረም የለብንም። የዓለምን ሲስተም ተመልክተን በእግዚአብሔር ላይ የተነሳውን ሲስተም አይተን ሐሰትን ብታዩ፣ ተንኮልን ብታዩ፣ ምቀኝነትን፣ ቅናትን ብታዩ፣ አድመኝነትን ብታዩ አትገረሙ። ግን ቅድም የዘመርንለት ልዩ ነው ያልነው ጌታ ኢየሱስ ግን በእውነት ተንኮልን አታገኙበትም፣ ማታለልን አታገኙበትም፣ ክፉ ልብን አታገኙበትም፣ ሐሰትን አታገኙበትም። ህይወቱን ሁሉ ብትመለከቱ፣ አገልግሎቱን ብትመለከቱ፣ ኢንተራክሽኑን ብትመለከቱ አንድን ቀን አታገኙ። አንደኛ ጴጥሮስ ምዕራፍ 2 እኔ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 23 እስከ 25 ያለውን ላንብብላችሁ። ትንሽ እንደውም ከፍ ልበል። ቁጥር 21 ላይ የተጠራችሁት ለዚህ ነው፣ ምክንያቱም ክርስቶስ ስለእናንተ መከራን የተቀበለው የእርሱን ፈለግ እንድትከተሉ ምሳሌን ሊተውላችሁ ነው። እርሱ ኃጢአትን አላደረገም፣ በአፉ ተንኮል አልተገኘም። እንደ ኤጲፋነስ አይደለም፣ እንደኔ እንደኛ አይደለም። ሲሰድቡት መልሶ አልተሳደበም፣ መከራ ሲደርስበት አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት መስቀል ላይ ተሸከመ። በእርሱ ቁስል እናንተ ተፈወሰ። ክርስቶስ ስለ እናንተ መከራን ቀበለ። የእርሱን ፈለግ እንድትከተሉ ምሳሌ ሊተውላችሁ ነው ይህንን ያደረገው። ኃጢአት አላደረገም፣ ተንኮል ባፉ አልተገኘም፣ ሰደቡት መልሶ አልተሳደበም፣ አልዛተም። ራሱን ግን ለጽድቅ ለሚፈርደው ለሱ አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር። ወገኖች ጌታ ኢየሱስ ክርስቶስ የሞተው ለኃጢአት ሞተን ለጽድቅ እንድንኖር ነው። በክርስቶስ በማመናችን ጀስቲፋይድ ነን አይደል? እግዚአብሔር ጻድቃን ብሎናል። ግን ክርስትና ጉዞ እዛ ጋር አያበቃም። ራሳችንን እንደ ጽድቅ ባሪያ አድርገን ለጽድቅ እንድንኖር ነው የተጠራ ነው ወገኖች። ጥሪ ምንድነው የምትሉ ከሆነ አንዱ ጥሪያችሁ መቀደስ ነው። ሳንክቲፊኬሽን that's the call ወገኖች። ለሁላችን ለአማኞች የተሰጠን ጥሪ ነው። በክርስቶስ ያመንን ከሆነን በክርስቶስ ስላመንን ከኃጢአት ቅጣት penalty of sin ብቻ አይደለም ዴሊቨር የተደረግነው፣ ከኃጢአት ባርነትም ነፃ ወጥተናል። አሁን እኛ የጽድቅ ባሮች ነን። ለኃጢአት ሞተን ለጽድቅ መኖር። ክርስቶስ የሞተው ለዚህ ነው። እንደነ ኤጲፋነስ እንድንሆን አይደለም ክርስቶስ የሞተው። የኛ ምሳሌ እነ ኤጲፋነስ አይደሉም። የኛ ምሳሌ ክርስቶስ ኢየሱስ ነው። ኃጢአትን ያላደረገው፣ ባንደበቱ ሐሰት ተንኮል ያልተገኘበት እሱ ነው ምሳሌያችን። እሱን በመምሰል እንድናድግ ነው እየተጠራ ነው።
ኤቭሪ ዴይ ለምንድን ነው የምኖረው ካላችሁ የምትኖሩበትን ምክንያት ልንገራችሁ፣ ታውቁታላችሁ። ግን ሪኤምፋሳይዝ ላድርግ። እለት እለት ክርስቶስ ኢየሱስን እየመሰልን እንድንኖር ነው የተጠራ። ኤቭሪ ታይም አይ ዌክ አፕ ይሄንን ነው ማሰብ ያለብኝ። ጠዋት ስንነሳ ይሄን ነው ማሰብ ያለብን። ዛሬ ደግሞ በመንፈስ ቅዱስ ኃይል በተሰጠኝ አዲስ ማንነት ክርስቶስን እየመሰልኩ እንድኖር አናዘር ኦፖርቹኒቲ፣ ሌላ እድል እግዚአብሔር ሰጥቶኛል። ዛሬ ሌላ እድል ወገኖቼ፣ በምድር ላይ ጥሪያችን ይሄ ነው። አሁን ብዙ ነገሮች አይኖቻችንን ከተጠራነው ጥሪ አንስተናል። ከወንጌል ጥሪ አንስተናል። መጽሐፍ ቅዱስ ከሚለን ጥሪ ብዙ ነገሮችን አንስተናል። ቅድሚያ መሆን ያለበትን ኋለኛ አድርጋል። ለኃጢአት ሞተን ለጽድቅ እንድን የተጠራ አንድ እሱ። ሁለተኛ ግን ቅድም ያነሳሁትን ሪኢንፈሳይዝ ላድርግ። ትውልድ ሲዘረፍ፣ ቤተክርስቲያን ስትዘረፍ ጸጥ የምንል ሰዎች እግዚአብሔር ሆይ ዘመናችንን አድስ ምንልን ነው። በእኛ ዘመን ስራ፣ በእኛም ስራ ሌሎችንም ማስነሳ ምንልን ነው። ጌታ ይባርካችሁ። ፓስተርን ወደ ዘራውና ይጸልይልን።